ጋይስ አሁን ደግሞ ሀያት ሪጀንሲ ደርሰናል። እስኪ ሽታን የቀረሽ ፋፋፋፋ ነው። ይሄን ልጅ ለመግለጽና ለማመስገን የሚሆን ቃል እያጠረ ነው። በጣም የሚገርም ልጅ ነው። እኔ ብዙ ነገር ስለ አዶናይ ስለተናገርኩኝ ዛሬ ብዙ አልናገርም። ኢትዮጵያውያን በሙሉ ግን ቲክቶክ የሚጠቀሙ ሰዎች በሙሉ ይሄ ልጅ ፎሎ ማድረግ አለባቸው። እንዴት በዚህ ልክ የተሟላ ሰው አይታችሁ ታውቃላችሁ? እዚህ ቲክቶክ መንደር አዶናይ የቲክቶክ ኃይሌ ገብረስላሴ ማለት ነው። ኃይሌ ገብረስላሴ ሩጦ ከመምጣት ውጭ ሰዎች የሮጡበትን የደከሙበትን ነገር እንዴት ወደ ቢዝነስ መቀየር አለባቸው ብሎ መንገድ ያሳየ ልጅ ነው። ቲክቶክ ላይ የነበረውን መሞላፈጥ፣ መሰዳደብ፣ መጨቃጨቅ፣ አጉል የሆነ የሚያስጠላን ነገር ባህሉን ነው ካልቸሩን ነው የቀየረው። የቲክቶክን የኢትዮጵያኖችን ገጽታ ነው የቀየረው። በዓለም የምንታወቅ የምንከበር ነው ያደረገን ይሄ ልጅ። ግን 6 ሚሊዮን ነው ተከታይ ያለው። እንዴት ሰው በሁሉ ነገር እንዴት ይሳካለታል? ሁሉን ነገር እንዴት ያሟላል? ያውቃል። ቅን ልጅ ነው፣ የሰለጠነ ነው። ሰው ለመርዳት ምንም አይነት ችግር የለበትም። በብሔርና በአካባቢ የተጠቃ ልጅ አይደለም። ጨዋ ስነ ስርዓት ያለው ልጅ በቃ። አሁን እሱ ባለበት ሁናቴ ሌላ ሰው ቢሆን ኑሮ መቀመጫ መሄጃ ነበር የምናጠው። ኢዚ ኑሮ የሚኖር በጣም ትሁት ጨዋ ልጅ በቃ 135 ሚሊዮን የኢትዮጵያ ሕዝብ ፎሎ ማድረግ አለበት አዶናይ። በቃ እንዲህ ነው። በሰው ስትወደዱ የምታደርጉት ነገር በሙሉ ይጣፍጣል። እኔ እንደውም ከዚህ በፊት አዶናይን ሰፖርት የሚያደርጋቸው ነገሮች እየመረጥኩ ነበረ እንትን አደርጋለሁ፣ ሪፖስት አደርጋለሁ ያልኩት። ማንኛውንም ነገር ነው የማደርገው አሁን እኔ አዶናይን፣ ማንኛውንም ነገር ማለት ነው። እሱን ይጠቅማል ይደግፋል ብዬ ያሰብኩትን ነገር በሙሉ አደርጋለሁኝ። ይሄ በመቀባበልና በትህትና በመረዳዳት እንድንረዳዳ ታሪክ የለወጠ ልጅ ነው። በቃ ሀገርም እንደ ሀገር ይሄን ልጅ ማመስገን አለበት። ኢትዮጵያኖች በሙሉ ፎሎ ማድረግ አለባችሁ። 135 ሚሊዮን ያለው ህዝብ እንዴት ይሄ 6 ሚሊዮን ተከታይ ይኖረዋል? እኔ ለአዶናይ ጋር አንተዋወቅም፣ እናንተ ናችሁ የፈለጋችሁትን የምትሉት። አትሊስት ይኸውልህ ፎሎ ማድረግ ባትችሉ ስራው ላይ እንቅፋት አትሆኑበት። ሁሉ ነገር የሚጣፍጥ ለእህቴ ሞባይል ቀይራለሁ ሲል 100 ምናምን ሺህ ሰው ያዋል። ይሄ እኮ መታደል ነው በቃ። እና ሁሉ ነገር የሚጣፍጥለት ልጅ የኢትዮጵያን የቲክቶክ መንደር ታሪክ የቀየረ ጎበዝ ልጅ። አሁን ሁሉም ወደ ቢዝነስ፣ ወደ ስራ፣ ወደ መቀባበል፣ ወደ መከባበር የሆነ የሚጣፍጥ አይነት ሙድ ፈጥሯል በቲክቶክ ውስጥ። እና እኔ አዶናይን የሚገልጽና ለማመስገን የምችል ቃል እያጠረኝ ነው። እና እቺን ብዬ ልጨርስ። አንድ ነገር ቁርጡን ልንገራችሁ። የፈለጋችሁትን ብትሉት ልጁ በማይሰበርበት ደረጃ የስለንቦና ጥግ ደርሷል። በተለያየ መንገድ እሱ ለመኮነን የሆነ ለማድረግ የምትጥሩ ሰዎች አትድከሙ። ልጁ ጫፍ የደረሰ ስለንቦና አለው። ከዚህ በኋላ አይሰበርም። በጣም እየጨመረ ነው የሚሄደው። እና እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። በርታ አዶናይ። አሁን ይሄ ልጅ እንዴት እኛ ዓለም አቀፍ ላይ አሁን ይሄ ልጅ ፌመስ ነው የሚያደርገው። አሁን ቆሎ ሻጯን ልጅ እንዴት እንዳደረገ አሁን ባዛር አስገብቼ ታሪኳን እለውጠዋለሁ ብሏል። ስለዚህ ሰዎችን ይገዝበት፣ ይርዳበት፣ አትበጥብጡት። ገና ይሄ ልጅ ወጣት ነው፣ አቅም አለው። ገና ከዚህ በላይ የሚሰራበትን አቅም እንቅፋት አንሁን እየመጣል። እኔ ማንኛውንም ነገር የአዶናይን የገጠመኝን ነገር በሙሉ ሪፖስት አደርጋለሁ፣ ምንም ነገር ቢሆን ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ።